የእግዚአብሔር ቸርነት። ሁለተኛ ሳሙኤል ምዕራፍ 9 ከ1 እስከ 13 እንዲህ ይነበባል። የተወሰኑ ቁጥሮች እናነባለን። ዳዊትም ስለ ዮናታን ቸርነት አድርግለት ዘንድ ከሳውል ቤት አንድ ሰው ቀርቷልን አለ። ከሳውልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ ባሪያህ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሡን እግሮቹ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሡም ወዴት ነው አለው። ሲባም ንጉሡን እነሆ በሎዶባር በአሜል ልጅ በሚኬር ቤት አለ አለው። ንጉሡም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከሚኬር ቤት አስመጣው። የሳውልም ልጅ ዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አድርግልሃለሁና አትፍራ፣ የአባትንም የሳኦልን ምድር እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራን ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትክ እኔ ባሪያህ ምንድር ነኝ ብሎ እጅ ነሳ። ንጉሡም የሳኦልን ባሪያ ሲባን ጠርቶ ለሳኦልና ለቤት ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ፣ አንተና ልጆችህ ሎሌዎችም ምድሩን ድረሱለት፣ ለጌታም ልጅ እንጀራ የሆነው ዘንድ ፍሬውን አግባ፣ የጌታ ልጅ ሜምፊቦስቴ ግን ሁል ጊዜ ከገበታ ይበላል አለው። ሲባም 15 ልጆችና 20 ባሪያዎች ነበሩት እያለ ይቀጥላል። ቸርነት የተትረፈረፈ ከሌላ አካል የሚሰጥ ደግነት ነው። ደግሞ የእግዚአብሔር ቸርነት ስንል ከእግዚአብሔር ዘንድ ለእኛ ለልጆቹ ለሕዝቡ ያልተቆጠረ ያልተቆጠበ ደግነት የተትረፈረፈ ሕይወት ልንለው እንችላለን። ያም በሰጪው ማንነት ላይ የተንተራሰ ተቀባዩ ምንም አስተዋጽኦ ያላደረገበት በእግዚአብሔር ጸጋ እንዲያው የሆነልን የእግዚአብሔር በጎነት ልንለው እንችላለን። ዳዊት እረኛ ነበር፣ የተገፋ ነበር፣ የተጣለ ነበር፣ በወንድሞቹ የተናቀ ነበር፣ ለመቀባት እንኳን እድል ያላገኘ ከቤቱ የተረሳ ሰው ነበር። እግዚአብሔር ግን በጓዳ ያሰለጥነው ነበር። ዳዊት ከብዙ ሰልፍ በኋላ ጎልያድንም ከዘረረ ከብዙ ሰልፍ በኋላ ሳኦልም ሚስቱን እንደሚድርለት ከተናገረውና ያንን ሂደት ከሄደ በኋላ ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ከተባለ በኋላ ዳዊት በብዙ ዓይኑን አጥቁሮበት ዓይኑ ደም ለብሶ ሊገለው በሚፈልግ ሰዓት ብዙ መንከራተት ደርሶበት ነበር። ነገር ግን ከዚህ ሁሉ ጭንቅ በኋላ ዳዊት እንዳረፈ ዳዊትም አረፈ ተብሎ ተጽፎለታል። ከብዙ ጦርነት ከብዙ ነገር እግዚአብሔር ያሳርፋችሁ። ከዚህ ሁሉ ነገር በኋላ እግዚአብሔር የተናገረለትን ያንን ነገር ዳዊት ሲወርስ ያ የተቀባውን ቅባት የንግስና ቅባት ስጋ ለብሶ ሲያገኘው የተቀመጠበትን መንበር ለበቀል አይደለም የተጠቀመበት። ትላንትና የረዱትን የደገፉትን ከጎኑ የነበሩትን ሰዎች ለማገዝ ተጠቀመበት። አይገርምም? ስለዚህ ትላንት የረዳው የሳኦል ልጅ ዮናታን ነበርና እሱ ሞቷል። ከሱ ቤት አንድ ሰው አገኛለሁ ወይ ሲል አንድ ሜምፊቦስቴ የሚባል ሰው አለ አሉት። ይሄ ሰው 2 እግሩ ሽባ ነው። በልጅነቱ የምትይዘው ሴት ጥላው ሽባ ሆኗል። ሽባነቱ እግሩ አለ፣ ግን የሚፈልገውን ማድረግ አይችልም። እንደፈለገ መሮጥ አይችልም። አንዳንድ ጊዜ በህይወታችን ብዙ ሀሳብ ብዙ ነገር ኖሮን ግን አቅም እናጣለን ለመሮጥ። ልክ እንደ ሜምፊቦስቴ ማለት ነው። እግሩ እኮ አለ፣ ግን መሮጥ አይችልም። እግዚአብሔር ዛሬ ታሪክ ይለውጣል። ስለዚህ
የት ነው ያለው ይሄ ሰው ሲባል በሎዶባር ነው። ሎዶባር የከተማው ቆሻሻ የሚጣልበት ስፍራ፣ የባሪያ ከተማ፣ ባሪያዎች ነፃ ሲወጡ የሚቀመጡበት ከተማ፣ ጡረታ የወጡ ወታደሮች የሚቀመጡበት ከተማ እንደሆነ ይነገራል። ስለዚህ አንድ ሰው አስጠግቶት ትንሽዬ ክፍል ሰጥቶት ቆሻሻ የሚጣልበት ከተማ ውስጥ ትላንትና ጥሩ ቦታ ላይ የነበረ የንጉሥ ልጅ የነበረ ወገኖቹ ጠቅላላ አልቀው ጥግ ላይ የሚቀመጥ የተናቀ የተጠላ ሰው ሆኖ ነበር። አይገርምም? ዳዊት መንበሩን ሲያገኝ የእግዚአብሔርን ቸርነት 3 ጊዜ ነው ያለው። ቸርነትን ማደርግለት፣ የእግዚአብሔርን ቸርነትን ማደርግለት፣ ቸርነትን አደርግልሃለሁ ሲል ትመለከቱታላችሁ። ስለዚህ አስጠራውና የእግዚአብሔር ቸርነት ሲመጣ ወደኛ ከዚህ ሰው ህይወት 3 ፕሪንሲፕል እንወስዳለን። አንደኛ የእግዚአብሔር ቸርነት ምርኮን ይመልሳል። አይገርምም? ጠራውና ይህም ሰው ሰግዶ ታንኪ ዋለና የመጀመሪያ ያደረገው ነገር እንደዚህ ነው። የአባቱ የነበረውን ነገር ሁሉ መልሱለታል። የተወሰደ፣ የጠፋ፣ የሄደ የኛ የነበረን ነገር የእግዚአብሔር ቸርነት ይመልሳል። የመጀመሪያው እሱ ነው። ሁለተኛው ሲባን እንደዚህ ያለው አንተም ሎሌዎችም ለዚህ ሰው ረሱለታል። እግዚአብሔር ሁለተኛ ሰው ይሰጠናል፣ የሚያግዙን፣ የሚረዱን፣ የሚደግፉ። ሶስተኛው ባልጠበቅነው ስፍራ ያስቀመጠናል የእግዚአብሔር ቸርነት። ይሄ ሰው ሎዶባር የሚኖር ቆሻሻ ስፍራ የሚኖር ሰው ተጠግቶ የሚኖር የሆነች ክፍል ውስጥ የሚኖር ምናልባት ከቆሻሻው ከሚላከው ነገር አንስቶ ሊበላ የሚችል ሰው ድንገት ግን ቸርነት ሲያገኘው ራሱን ያገኘው የንጉሥ ገበታ ላይ ነው። በህልሙ በውኑም ሊያስበው የማይችለው ቦታ ላይ ራሱን ተቀምጦ አየ። እኛን ከድቅድቅ ጨለማ አውጥቶ የንጉሥ ካህናት አድርጎን የለም? ልክ እንደዛ ማለት ነው። ዛሬ መልእክት አለ። እንደ ሜምፊቦስቴ ትላንት መልካም ነገር ውስጥ የነበራችሁ፣ ትላንት ብዙዎችን ትደግፉ የነበረ፣ ትላንት ሞልቶ የተረፋችሁ፣ ዛሬ ግን ነገር ተገልብጦ ታሪክ ተገልብጦ የሰው እጅ የምታዩ የእግዚአብሔር ቸርነት ምርኮን ይመልስላችኋል። የእግዚአብሔር ቸርነት ሰው ያስነሳላችኋል። የእግዚአብሔር ቸርነት በህልምም በውንም ያላሰባችሁትን ወንበር፣ ያላሰባችሁትን ቦታ፣ ያላሰባችሁትን ኮኔክሽን ያዘጋጃላችኋል። ሜምፊቦስቴ ሊያስበው የማይችለው የንጉሥ ገበታ አስቀመጠው እግዚአብሔር። ያውም ሞልቶ የሚተርፍ የተትረፈረፈ ገበታ፣ እንደ ሌሎቹ ልጆች የንጉሱ ፊት ሳይጠቁርበት እንዲመገብ አደረገው። ዛሬ እግዚአብሔር ታሪክን ይለውጣል። ቸርነቱን ለእናንተ ያበዛል። እነዚህ 3 ነገሮች ይሆናሉ። እግዚአብሔር ቸርነቱን ሲያበዛ ምርኮ ይመለሳል። እግዚአብሔር ቸርነቱን ሲያበዛ አይገርምም? ትጠራላችሁ ካላችሁበት ስፍራና የተወሰደባችሁን ነገር ይመልሳል። ያልጠበቃችሁት መንበር ወንበር ይሰጣችኋል። እግዚአብሔር ቸርነቱን ያብዛላችሁ በኢየሱስ ስም። ምሕረቱን ያብዛላችሁ በኢየሱስ ስም። መከናወን ይስጣችሁ በኢየሱስ ክርስቶስ ስም። የእግዚአብሔር ቸርነት በቤታችሁ ላይ ይብዛ። አሜን።